በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በፍቅር በአንድነት አደረሳችሁ። በማቴዎስ ወንጌል ምዕራፍ 27 ቁጥር 59 ላይ ወነስአ ሥጋሁ ዮሴፍ ወገነዞ በሰንዱናት ንጹሕ ይላል። ዮሴፍ የጌታችንን ቅዱስ ሥጋውን በድርብ በፍታ ገነዘው። ሲገንዘውም ከኒቆዲሞስ ጋር ነው። ሲገንዙትም እንደ ሩቅ ብእሲ ወይም እንደ ተራ ሰው ዝም ብለው አልገነዙትም። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ገንዘውታል። ሊቃውንት አባቶቻችን እንዳስተማሩን ዮሴፍና ኒቆዲሞስ ደከምከኑ መጽንዒሆሙ ለድኩማን ሞትከኑ መንስዒሆሙ ለምውታን፣ የደከሙትን የምታበረታ ደከምክን፣ የሞቱትን የምታስነሳ ሞትክን እያሉ ሲገንዙት ለምንድን ነው እንደ ሩቅ ብእሲ ወይም እንደ ተራ ሰው ደከምከ ደከምክ ሞትከ ሞትክብን እያላችሁ ለምን ትገንዙኛላችሁ አላቸው ይላል። እና ምን ብለን እንገንዝ ሲሉት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ ብሏቸው በድርብ በፍታ እያመሰገኑ ገንዘውታል። ዮሴፍና ኒቆዲሞስ ጌታን ከገነዙት በኋላ ወቀበሮ ውስተ መቃብር ሐዲስ ዘአውቀረ፣ ዮሴፍ ለራሱ ያዘጋጀው ሌላ ሰው ያልተቀበረበት የሰው አጥንት የሌለበት ከዚህ በፊት ተቀብሮበት የማያውቅ አዲስ መቃብር ውስጥ ቀብረውታል። ምክንያቱም እንደ ነቢይ ኤልሳ እንደ ነቢይ ኤልያስ ያለ ደግ ሰው የተቀበረበት አቅራቢያ ወይም ቦታ ቢቀብሩት ነቢዩ ወይ ደግሞ ያ ደግ ሰው አስነሳው እንዳይሉ ሰው ያልተቀበረበት አዲስ መቃብር ላይ ቀበሩት ይላል። የመልክዓ ኢየሱስ ደራሲም ለዚህ ይመስላል ሰላም ለመቃብሪከ መካነ ምስጢር ጎልጎታ ቀዳሚ አዳም ዘይተቀብረ በውስቴታ ያለው ምን ማለት ነው? መካነ ምስጢር ምስጢረ ትንሣኤ ምስጢረ ስጋዌ የተገለጠበት ታምራት የታየበት ጎልጎታ ለተባለው ለመቃብር ስፍራ ሰላምታ ይገባል። ቀዳሚ አዳም ዘይተቀብረ በውስቴታ፣ ከቀዳማዊ አዳም ጀምሮ እስከ አንተ ድረስ አዳማዊ ጠባይ የሰው ልጅ ላልተቀበረበት ለመቃብርህ ሰላምታ ይገባል ያለው የመልክዓ ኢየሱስ ደራሲ ለዛ ነው። አምላካችን ክርስቶስ በአዲሱ መቃብር ከተቀበረ በኋላ ጸሐፍት፣ ሊቃናት እና ፈሪሳውያን፣ ሰዱቃውያን፣ ረበናተ ሕዝብ ተሰብስበው ከጲላጦስ ዘንድ ሄደው ወአመሳልስት ዕለት እትነሳ በሶስተኛው ቀን እነሳለሁ ብለዋልና እንዳለው በሶስተኛው ቀን እንዳይነሳ አለያም ደግሞ ደቀ መዛሙርቱ ሥጋውን እንዳይሰርቁት ኋላ ተነሳ ብለው እንዳያስወሩ መቃብሩን እንድታስጠብቅ ብለው ለመኑት ይላል። ወደ ጲላጦስ ሄደው በለመኑት ጊዜ እርሱም ብዙ ጭፍራ ሰራዊት መቃብሩን እንዲጠብቁት አድርጓል። የኛ አምላክ ኢየሱስ ክርስቶስ የብዙ ሰራዊት ጥበቃ የብዙ ድንጋይ ጋጋታ ድል ሳይነሳው መቃብሩን
ክፈቱልኝ፣ ድንጋዩን አንከባሉልኝ፣ መግነዙን ፍቱልኝ፣ ሰበኑን አስወግዱልኝ ሳይል 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። እርሱ በተነሳ ጊዜ ለ5500 ዘመን በዝገተ ነፍስ በሞተ ሥጋ በሞተ ነፍስ የነበርን ሁላችንም አብረን ተነስተናል። ተንሥአ እግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ። እሱ በተነሳ ጊዜ በመቃብር መፍረስ መበስበስ እንደሌለብንና ትንሣኤ እንደተደረገልን ትንሣኤያችንን አስረዳ ማለት ነው። ስለዚህ በዚህ ትንሣኤ በዓል ሁላችንም የልቦና ትንሣኤ እንድናደርግና በመጨረሻው ዘመን በትንሣኤ ዘጉባኤ አካል ዘአካላችንን ይዘን ብርሃን ለብሰን ብርሃን ተጎናጽፈን እንደምንነሳ እያሰብን ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ከኛ ትንሣኤ ጋር አንድ አድርገን እያሰብን መዋል ተገቢ ነው። ይሄ በዓል በልቦና የወደቁ የሚነሱበት፣ በኃጢአት የረከሱ የሚነሱበት፣ በክህደት የወደቁ በጥርጥር የወደቁ ወደ ማመን የሚነሱበት፣ በጥላቻ የወደቁ ወደ ፍቅር የሚነሱበት፣ በመለያየት የወደቁ ወደ አንድነት የሚነሱበት ታላቅ በዓል ነው። ይህ በዓል የመላእክትም በዓል ነው፣ የሰው ልጅም በዓል ነውና በድጋሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ለሀገራችን ለኢትዮጵያ ለሕዝባችን ሁሉ የትንሣኤው በረከት የትንሣኤው ብርሃን በሁላችንም ላይ እግዚአብሔር ያብራልን። ወስብሐት ለእግዚአብሔር። እንኳን በድጋሚ አደረሳችሁ። ሰላም እግዚአብሔር ይብዛልን።